ይሄ ቪዲዮ ማለት ነው መኪና የለሽም እንዴ ቤት ያንቺ አይደለም እንዴ መኪና ግዢ እንጂ ቤት ግዢ አንቺ የምትኖሪው ህልማችንን ነው ለምትሉኝ ቤተሰቦቼ ይሆንልኝ እና በደንብ ሪፖስት አድርጉልኝ። ከዛሬ 6 አመት 7 አመት በፊት አኗኗሬ ልንገራችሁ። በጣም እሰራለሁ፣ በደንብ አገኛለሁ። የአብዛኞቻችሁ ታውቃላችሁ ይሄ ነው ከሀገር ውጭ በነበርኩበት ሰዓት ማለት ነው። እና በደንብ አገኛለሁ፣ ግን አላማ ያለው ህይወት ነበረኝ፣ እቅድ ነበረኝ። ያ ማለት ምንድነው? እዛ ሀገር ላይ ስኖር በጣም እሰራለሁ፣ 4 ሰዓት እተኛለሁ፣ 4 ሰዓት በእግሬ እንደዚህ መቆም እስኪያቅተኝ ድረስ የሚሰራውን ገንዘብ ግን ሰዎችን በማስደሰት ለሰው በመኖር ለሰው ማለት አጠቃላይ በዙሪያ ያለ ሰው ሁሉ መኖር፣ ሲወልዱ ወርቅ መግዛት፣ ሲያገቡ ወርቅ መግዛት፣ ስራ ሲጀምሩ የሆነ ነገር ማድረግ፣ በጣም ለሰው መኖር። ከዛች ደግሞ የተረፈችኝን ለነገ ህይወት ማስቀመጥ። በቃ ሀገሬ ገብቼ ስኖር ነገ እንዲህ ማደርግበት ይሄ በመጥሪያ በቃ 3-4 ሰራተኛ ኑሮኝ እመቤት ሁኜ ዛሬ እዚህ ቦታ ላይ በጣም ዋጋ ከፍዬ በሰው ሀገር ላይ ዝቅ ብዬ ሰርቼ ሀገሬ ስገባ ደግሞ እመቤት ሁኜ እንድኖር እያልኩኝ ወርቅ ቃል ኪዳን ቀለበቴ ወርቅ አልነበረም። ለ11 አመት ስደት ላይ ስኖር አንዲት የአንገት ሀብል አልነበረኝም። ለብዙ ሰው ግን የአንገት ሀብል ገዝቻለሁ። ለሰው በጣም አብዝቼ የምኖር የተረፈኝን ደግሞ እንዳልኳችሁ ሀገሬ ላይ ስገባ እንደዚህ አይነት ቤት ኑሮኝ G+3 ምናምን ቤት ኑሮኝ መኪና ኑሮኝ 3-4 አጋዥ ኑሮኝ ምናምን እያልኩኝ እያለምኩኝ እጅግ በጣም ገንዘብ ለማስቀመጥ የምሞክር ጥሩ መኝታ ማልተኛ ይሄ ምንድነው ደህን በቃ ሰላሜን እንትን ማላደርግ ዋጋ የሚያስከፍሉኝ ሰዎች ተሸክሜ ረጅም አመታት መኖር የፈለገ ዋጋ ያስከፍሉኝ በቃ ዋጋ እየከፈልኩ መኖር እነሱን ለማስደሰት ምንም አይነት መጥፎ ባህሪ ቢኖርባቸው ምንም አይነት ዋጋ አስከፋይ ሰው ቢሆኑ እነሱን በምን ማስደሰት እንዳለብኝ የማስብ ራሴን ለዛ ነገር እምጎዳ ባለኝ ነገር ለራሴ እማልኖር ምተኛበትን ምመገበውን ለብሰውን ምንም ነገር የማያስጨንቀኝ ዝቅ ብዬ ሰርቼ ነገር ከፍላለሁ ብዬ የማስብ ሴት ነበርኩኝ። እናም አንዳንዴ የረጅም ጊዜ እቅዶች ብዙ ጊዜ አይሳኩም። አንዳንድ ጊዜ ፈጣሪ ያለው ነው የሚሆነው። እኔ ያንን ነው የተቀበልኩትና ሀገር ስገባ ግን እንደዛ አልሞ የነበረውን ህይወት አንዱንም አላገኘሁትም። እንደዛ የኖርኩላቸውን ሰዎች አላገኘሁም። ያጠራቀምኩትን ሳንቲም አላገኘሁም። ምንም ነገር አላገኘሁም። ሁሉ ነገር በትንትኑ ወጥቶ ነው ያገኘሁትና እጅግ በጣም ችግርን አየሁ። የችግርን ጥግ አየሁኝ፣ የረሃብን ጥግ አየሁኝ፣ ማጣትን አየሁኝ፣ መሰበርን አየሁ። ማለት ይሄ ለሰው መኖርም ያለውን ጥቅም አየሁኝ። ማለት አብዝቶ ለሰው መኖር ጥሩ ነው። ለሰው የተረፈ ህይወት ሲኖራችሁ እንኳን አጠገባችሁ ላለ በአካባቢያችሁ ላለ ለጓደኛ ለቤተሰብ ምናምን ቀርቶ አይደለም ለሰው በቃ አጠቃላይ ለተቸገረ ሰው የተረፈ ህይወት መኖር ቀላል ነገር አይደለም። እና ያ ነበረ ህይወቴ። እዚህ ስመጣ ግን የኖርኩላቸው ሰዎች አይሷ ገንዘብ አያያዝ ስለማችል በደንብ መራብ አለባት መቸገር አለባት እንጂ አሉኝ። ምንም እንትን አላደረጉኝም። ማንም 100 ብር የሰጠኝ የለም። የሆንኩላቸው ሁሉ አልሆኑልኝም። ላይፌም እንዳሰብኩት አልሆነም። እና ዝቅታን አየሁኝ። ከ11 አመት የስደት መልስ በኋላ የጀበና ቡና በ5000 ብር ከፍቼ ነው መስራት የጀመርኩትና ምንድነው ሳስብ የነበረው በዛን ሰዓት ገንዘቤ በነበረኝ ሰዓት ምን አለ ተጠቅሜበት በነበረ በቃ አላህ ያለው ሆነ። ግን ተጠቅሜበት በነበር ኑሬ በነበረ ከልጆቼ ጋር ተዝናንቼበት በነበር ጥሩ ብራንድ ልብሶች ለብሼ በነበር ወርቄን ገዝቼ በነበር ወርቅ እንኳን ገዝቼ በነበር እጄ ላይ ይቀራልና ይሄ በጣም እቅድና አላማ አለኝ ብዬ ሳያምርብኝ መሞት አልፈለኩም። ገብቷችኋል? 11 አመት የከፈልኩትን ልጅነቴን ሁሉ ነገሬን የከፈልኩት ህይወት በሙሉ ዋጋ ተውብኝ ነው ያገኘሁትና የኔ ላይፍ ምን እንደሆነ ታውቃላችሁ? አሁን ላይ አይደለም መኪና መግዛት አይደለም ቤት መግዛት በቃ እየኖርኩ ነው። ገብቷችኋል አይደለም? እየኖርኩ ነው። ሰራለሁ፣ ጽድት ያለ ህይወት እኖራለሁ። ጥሩ እንቅልፍ ጥሩ መኝታ ላይ ተኛለሁ። ያማረኝን እለብሳለሁ። ጥሩ ምግብ እበላለሁ። ያን መሆነው የማደርገው ደግሞ በዋናነት ከልጆች ጋር ደስተኛ ህይወት መኖር ስለምፈልግ ነው። ታዲያ እቅድ የለሽም ወይ አላማ የለሽም ወይ እንዴት ካላችሁኝ፣ በመጀመሪያ ደረጃ እኔ እቅዴ ልጆቼን በጥሩ ስነ ምግባር በጥሩ ዕውቀት በጥሩ ሃይማኖት ማሳደግና ማሳደግ ብቻ ነው የኔ አላማ። አላህ ለቤት ክራይ የሚከፍለውን ያሳጣኝ
ቤት ኑሯቸው ምናልባት የኔን ደስታ የሌላቸው አሉ። ለምን የማጣትን ጥግ አይቻለሁ፣ የማግኘትንም ጥግ አይቻለሁ። በሰጠኝ ነገር ሁሌ አላህን አመሰግነዋለሁ። ያለኝን አጥቤ ተኩሼ ለብሼ ፍክት ብዬ መዋል እችላለሁ። ባለው መዘነጥ ያልቻለ ሰው ቡቲክ ብትከፍቱለት ሊለብሰው አይችልም። ሀብት ስላለን አይደለም የሆነ የምናምረው፣ እውኝ ለማለት አይደለም የምናምረው። ላይፋችን ነው፣ በቃ ላይፍ ስታይላችን ነው ምናምን የምንኖረውን ነው የምታዩት እንጂ እውኝ ብለን አይደለም። መውደቃችንን አጠብቁ። እውኝ ብላ ነበር ወደቀች ለማለት አጠብቁ። የሚጥለውም የሚያነሳውም አላህ ብቻ ነው። እሱን በደንብ አምናለሁኝ። አላህን የተደገፈ ደግሞ ሰው ስላለ ወይም ሰው ሊጥለው ምናምን አይችልም። እና ያንን ስላየው ህይወቴን ከዛ በኋላ ምንድነው ያደረኩት? አጣጥሜ መኖር። እቅድ አለሽ ወይ? እቅዴ እንዳልኳቸው የመጀመሪያው ልጆችን ማስተማር ማሳደግ ነው። ይሄን ህይወቴን አያሳጣኝ፣ ደስተኛ ነኝ። የበለጥ ቢሰጠኝ ደግሞ በጣም ደስተኛ ሆናለሁ። የበለጥ ለማግኘት የተሻለ ነገር ለማድረግ ሁሌም አስባለሁ። ትናንትና የዛሬ 4 ዓመት ወይም 5 ዓመት ወይም 3 ዓመት የነበረኝ ህልሜ ላይ ነኝ አሁን። ገብታችኋል? ትናንትና ይሄን ህልሜን ይችን ያለችኝን ማለት በቃ ይሄን ኑሮ ህልሜ ነበርና ዛሬ ደርሼበታለሁ። ልጆቼ በቅፌ ውስጥ ናቸው። ልጆቼን አግኝቻለሁ። በማጣት ምክንያት ልጆቼን ሁሉ አጥቼ ነበር ታውቃላችሁ ምናምንና ያን ነገር አግኝቻለሁ ምናምን። ለዛ እንጂ ደስተኛ የሆንኩት እናንተም ባላችሁ ነገር ደስተኛ ሁኑ ለማለት ፈልጌ ነው። እኔ ባለኝ ነገር ደስተኛ ሁኜ ነው እንጂ ከእናንተ የተሻለ ነገር ኑሮ ስላልሆነ ህልማችንን ነው የምትኖሪው ላላችሁት ከኔ የተሻለ ነገር አልሙ። ምንም ይሄ እናንተ የምትሉት ሁኔታም ላይም በፍጹም አይደለሁም ነኝም ብዬም አላውቅም። ግን ለምሳሌ እኔ በስደት 11 ዓመት ኖርኩኝ። በእቅድ ነው የኖርኩት፣ ሳልኖርበት ሳልጠቀምበት ደስተኛ ሳልሆን 4 ሰዓት እየተኛው ጊዜ እንኳን ለራሴ ሳልወስድ ሳልታረስ ኦፕሬሽን ስወልድ ይላችሁ የምሰራው ስፖርት ቤት ነበርና በ7 ወር ስራ ማቆም አለባችሁ፣ ህጉ አይፈቅድም። እኔ 8 ወር ሆኖ 9ኛ የገብቶ 7 ወር ነው ገና 7 ወር ገና ገባ ምናምን እያልኩኝ እየዋሸሁኝ ምጤ ወይ እዛው ይመጣል ወይ ደግሞ አሞኝ ተጫጩኝ ምናምን ከስራ ቦታ ወጥቼ ሆስፒታል ሄዳለሁ ማለት ነው። እርጉዝ እንኳን ሁኜ የሚሰጠኝን እንኳን ፍቃድ አልወስድም ብሩን ስለምፈልገው። ወልጄ መመለስ ፈልጋለሁ ብዬ ነው አሰሮቹ ጋር የምደውለው። እንዴ ረፍትሽ እኮ ገና ነው፣ በፍጹም መምጣት ፈልጋለሁ። ለምን ያ ሁሉ የሆነው ኦፕሬሽን መግልና ደም እያፈሰሰ ሳልታረስ አንጀቴን ደግፌ የምወጣ የነበረው ዛሬ ኖርበታለሁ ብዬ ስላሰብኩ ነውና እንደዛ በጣም ራስን አጭናንቆ ምናምን እንትን ማድረጉን በእኔ ህይወት ላይ አሁን ላይ በቃ እየኖርኩ ነው። መስራትም ማግኘትም ማድረግም የምፈልገው እየኖርኩም ደግሞ አልሐምዱሊላህ ከትናንት የተሻለ ነገር ላይ ነኝ ያለሁት። ነገር ደግሞ የተሻለ ነገር ላይ ሆናለሁ እና አሁን ላይ ምን እፈልጋለሁ መሰላችሁ? በዙሪያዬ ሰላም የሚነሱ ሰዎች አልፈልግም። ጥሩ ነገር መብላት ፈልጋለሁ። ጥሩ ነገር ማየት ፈልጋለሁ። ሰላሜን በጣም ነው የምጠብቀው። ለምን ዋጋ መክፈል ማለት ምን እንደሆነ አይቻለሁ። ለሰው መኖር በጣም ያስደስተኛል። አላህ ይሄ ያለ ገደብ የምሰጥ ያደርገኝ። አሁን ግን በአቅሜ ነው ለሰው ራሱ የምኖረው። በፊት ያለኝ ነው የምጥለው። የሆነ ሰው ታሞ ካለ እኔ እጄ ላይ ወርቅ ካለ አውጥቼ ሁሉ ሰጠው ይችል ነበር በድሮ ባህሪና፣ አሁን ግን በልክ የሆነ መካከለኛ የሆነ ህይወት ነው ያለኝ። ለሰው የምኖረው መካከለኛ ነው። እኔም ደግሞ ባለኝ ተጣጥሬ ባለኝ ኃይል ምናምን ልጆቼን ለማስደሰት አላማዬ ልጆቼን ለቁም ነገር ማብቃት ነው። አላማዬ እነሱን ስኬታማ ማድረግ ነው። እኔ የመታኝ እንቅፋት አንዱም እንዲመታቸው አልፈልግም። እኔ የከፈልኩትን ዋጋ አንዱንም እንዲከፍሉ አልፈልግም። እዱንያም እንዲፈትናቸው አልፈልግም። ባኬራቸውም እንዲፈተኑ አልፈልግም። እኔ ያጣሁትን ነገር ሁሉ አግኝተው ማደግ ስላለባቸው ለነሱ ሌት ከቀን ዋጋ እከፍላለሁኝ። እነሱን ኢንሻአላህ በአላህ እገዛ ነው። ጅምሩ ስላማረ አይደለም፣ ጅምሩ ስለተበላሽ አይደለም፣ ጎበዝ ተማሪ ስለሆነ አይደለም፣ ስላልሆነ አይደለም። በጣም ብዙ እድሎች አሉ። ግን አእምሯቸውን ጠብቀን ጥሩ ነገር አሳይተን በጥሩ ፍቅር ካሳደግናቸው ነገ ጥሩ ደረጃ ላይ ይደርሱልናል። ተስፋዬም እሱ ነው። የኔ ህይወት ይሄ ነውና እባካችሁ አትመኙት።